ሰላም ጤና ይስጥልን እንደምን አላችሁ ውድ የግዕዝ ኸርባል ሜዲሲን ቲዩብ ተከታታዮቻችን እኛ ዝግጅታችንን ጨርሰን ወደ እናንተ መጥተናል። እንኳን ደህና መጣ ሐኪም በቀለ ላቀው። እንኳን ደህና ቆይሽኝ ተስፋ እንደምን አለሽ? ውድ የዩቲዩባችን ተከታታዮች ደግሞ እንደምን ሰነበታችሁ በማለት ጀምራለሁ። እንግዲህ ዛሬ ያው እንዳልሽው ስለ ችፍርግ ነው። ችፍርግ እንግዲህ ያው ብዙ የክፍለ ሀገር ልጆች ታውቁታላችሁ። ስለምን እንደሚጠቅም ምን እንደምንጠቀምበት ያው ታውቃላችሁና አሁን ደግሞ ጤና ላይ ያለውን ጠቀሜታና ችፍርግ ያው ለጤና በጣም ሲሪየስ የሆነ የጤና ችግር ያከማልና ግን ያው ችፍርግ ምን ስንል ችፍርግ እጅግ በጣም መሬት ላይ ባጫጭር ሁኔታ የሚበቅል የቁጥቋጦ አይነት ያለው ኩርንችት የሚመስል ምናልባት ስሩን ለጥርስ መፋቂያ የሚጠቀሙት ያው ጥቅሙን ስለሚያውቁ ማለት ነውና ምናልባት ያ በመድኃኒትነት መልኩ እንግዲህ በልማድ የሰው አይን ምን ይለው ይቅርታ ችፍርግ ምን አይነት ቅጠል እንደሆነ ምናልባት ችፍርግ ልታመላክት የምትችልበት ምልክት ካለው አዎ ምክንያቱም የሰው አይን የሚባል ነገር የለም ብለው ደግሞ የሚከራከሩ ሰዎች አሉ። ሰበለ አንድ ሰው ለምሳሌ አንጂ ራሺያ ሄደሽ ብትማሪን በልና ንግግር እናርገውና ራሺያ ሄደሽ የሆነ የጤና ጠበብት ሆነሽ ብትመጪ ኢትዮጵያ ውስጥ አንድ 85 90 ዓመት የኖረ አዛውንት በሆነ ዕውቀት ይበልጥሻል። አንቺ በትክክል በልምድ በእድሜ ብዙ እውነታ በጣም ብዙ ተፈጥሮ ግን ምናልባት የነጭን ትምህርት ተመረሽ ካስመሽ ስለመጣሽ እዚህ ጋር ደግሞ የሱን እውነት ባንቺ ሎጂክ በታጣቲ ብትፈልጊ በተግባር ግን ያደለም። ምክንያቱም አሁን ነኝ ምልሽ ችፍርግ የሚያከማቸው የጤና ችግሮች በሕክምና አይታከሙ ፎሬቨር አይታከሙ። የሚገርም ነው። ፎሬቨር አይታከሙ እና ኖርማሊ ደምን ሰገራን ሽንትን መርምሮ ያክምሻል። መንፈስሽን ግን መርምሮ ያክምሽም ለስታት ይሄ መንፈስን መርምሮ የሚያክም መድኃኒት ነው። ስለሆነ ያለን ነገር አባቶቻችን ከሳይንስ በፊት መዘመናቸው በራሱ ኩራት ነው ለኛ። ስለሆነ እውነታን ማክበር መቻል አለብን። ስለሆነ ስለዚህ የሰው አይን ህፃናትን ሊያጠቃ ይችላል ብለን እንውሰድና ችፍርግ እንዴት አድርገው ቢጠቀሙ ነው እንዴት ደግሞ ቢያደርጉ ያክማቸዋል የሚል ትክክል። እንግዲህ እነዚህ ህፃናት በዚህ በሰው አይን በሚባለው የጤና ችግር ውስጥ አፌክትድ ከሆኑ ተጎጂ ሲሆኑ ይሆናሉ። ባህሪያቸው ይቀየራል። ጥሩ የእንቅልፍ ኮንዲሽን ውስጥ አይሆኑም። እንግዲህ ከእናት ጡት ጀምሮ ኖርማሊ ለህፃናት የሚዘጋጁ ምግቦችን ሁሉ መብላት አይፈልጉም። በቃ እስከ መድከም እስከ መቀጨጭ ድረስ ይደርሳሉ። ነጭናጫ ይሆናሉ ባህሪያቸው። ሁሉ ነገር ቀጠነ ይላሉ። ደስተኛ አይሆኑም። በዛው ደግሞ እያደጉ ሲሄዱ በትምህርታቸው ሪሌሽንሺፓቸው ከጓደኞቻቸው ጋር አይስማሙም። አልቃሻ ሳይነኩኝ ነኩኝ ሁሉ ነገር ጋር በቃ ባህሪያቸው እጅግ በጣም እያደጉም ሲሄዱ ደግሞ አካዳሚካሊ ሌላም ላይፍ ላይ በቃ ሰክሰስፉል አይሆኑ። የት ነው ያ ነገር የጀመረው? ታች በኤርሊ ኤጅ ላይ ስለሆነ ሰዎች ምክንያቱም እኛ ትውልድ ሁሌ ውጤታማ እንዲሆን ነው የምንፈልገው። ትውልድ ውጤታማ እንዲሆን ነው የምንፈልገው። የኔ ፍላጎት ያሁኑም ትውልድ ወደፊት የሚመጣው ትውልድ ከዚህ ዓለም ክፋት ነፃ ሆኖ ሙሉ የአእምሮን አቅም ፊዚካሊ አቅሙ ተጠቅሞ በተሰማራበት ሰክሰስፉል እንዲሆን ነው ፈልገው እና እነዚህ ሁሉ ተግዳሮቶች ህይወት ውስጥ ያሉ ተግዳሮቶች በቀላሉ ግልጽ በሆነ መንገድ ሰው ተደብቆ አይደለም ችፍርግን ቆርጦ መጠቀም ያለበት። ኦሬዲ ናቹራሊ ይሄ እጽዋት ምንድነው ብቁ ነው። ብዙ ጊዜ ህብረተሰቡ ላይ ሰዎች ያውቁታል። ተደብቆ የሚጠቀሙት ነገር ነው ብለህ ታምናለህ? ብዙ ጊዜ የሀገር በቀል ሕክምና ሲባል ሰው ቅጠል እንኳን ሲቀጥፍ ሰው እንዲያው አይፈልግም። ለምንድን ነው? በቃ ነገር ሁላ ከባዕድ አምልኮ ጋር ምክንያቱም እውነት ነው። በጣም ብዙ ጊዜ እንደዛ ይዘወተራል። እውነት ነው። ይሄ ደግሞ ጥሩ አይደለም። ይሄ ጥሩ ካልቸር አይደለም። ይሄን አመለካከታችንን ማስተካከል አለብን። አመለካከታችንን መቀየር አለብን። እውነት ነው። ዕውቀታችንን ማክበር መቻል አለብን።
ይሄ ዕውቀት ነው እንጂ ባህላዊ አምልኮ አይደለም። ምክንያቱም ለምሳሌሽ ለምሳሌ ብረት ቀጥቃጭን ቀጥቃጭ እያልን ግን እሱ በቀጠቀጠው ማረሻ እሱ በቀጠቀጠው ቢላ እንጠቀማለን። እውነት ነው። ከመጠቀማችን በፊት ባለሙያው ማክበር መቻል አለብን፣ ዘርፉ ማክበር መቻል አለብን። ትክክል። ቅጠል ጨቅጭቆ ያዳነንን ቆረቆር ሲይዘን ቆዳችንን ሲያሳክከን ቅጠል ጨቅጭቆ ያዳነንን ባለሙያ ቅጠል በጣሽ ስርማሽ እያልን በጣም መጥፎ ባህል አለ በውስጣችን ያደገ። ግን ይሄ መቅረት አለበት በጣም በቃ ልክ ለምሳሌ ሸማኔ ጋቢ ሰርቶ ሲያለብሰን እንደምንመርቀው ሁሉ ሁሉም ዘርፋችንን በደንብ ልንንከባከበው ይገባል። እንግዲህ እዚህ ጋር የሞራል ስብራቶችን መጠገን መቻል አለብን። ስለሆነ በቃ ትልቁ ነገር ችግሩ ካለ የሚያክመው ነገር እዚህ ምድር ላይ ካለ እኛ ምንድን መሆን ያለብን መብቴውን ነው። ምክንያቱም ችፍርግ እግዚአብሔር ነው የሚያበቅለው። ሀና ጠጣው እንትከልህ አንለው ኤቭሪዌር ያለ በራሱ ጊዜ አበባ አለው። በጣም የምታማምር ቢጫ ጉትቻ የምትመስል አበባ አለው። በጣም እነኛን አበቦች እንለቅማቸዋለን። ከዛ ለቅምና የችፍርጉ ካስፈለገ ደግሞ ያ ሁላ ነገር ተሸክመን ወደ ቤት እንዳንመጣ እዛው ቅርንጫፉን ቆርጠን ስሩን ብቻ ይዘመጣለን። እቤት ጥብ እናደርግና ካጠብነው በኋላ ምን እናደርጋለን? እንልጠዋለን። ስንልጠው ይላጣል። የተላጠውን ደግሞ በብረት ሙቀጫና ዘነዘና በትንሽ ቡና አለ አይደል? አብዛኛው ሰው ቤት አለ። እዛ አሳምረን የቡና ቃና እንዳይኖረው መጀመሪያ አጥበን ጽድት አድርገን አጥበን እንወቅጠውና ምን እናደርጋለን? በትንሽ በሱ መምቻ ወይ ደግሞ ክዳን ያላት እቃ ንጹህ ቃል ያው እንግዲህ ሁሌ ስናወራ ስለ ንጽህናው እናንተ ኃላፊነት ወስዳችሁ ስሩ። ንጹህ መሆን አለበት አዘገጃጀታችን ላይ ንጽህናውን። ለህፃናት ስለሆነ የምናዘጋጀው በቃ ህፃናትን ወደፊት ሰክሰስፉል እንዲሆኑ ከመናፍስት በሽታ ነፃ እንዲሆኑልን ነው። ምክንያቱም ይሄ እኔ ምን አምናለሁ መሰለሽ ሰዎች ሊደግፉ ላይደግፉ ይችላሉ። ያው በልጅነት የሚመጣ በሰው አይን ይመጣ እንትን በየትኛውም ጸሎት ምናምን በየትኛውም ድካም አይወጣም። ኦልሬዲ ከኛ ጋር ተቆራኝቶ አብሮን የሚኖር ነገር ነው። በዚህ መንገድ ካልታከመ በቃ እሱ የሚጠላው ነገር እነኝን ሄርባል ነገሮችን እኛ ስንቀምስ ከውስጣችን ይወገዳል። ኦኬ የዛ ጸር ናቸው። እግዚአብሔር ለነኝህ ነገሮች ያዘጋጀን መብት ያለ በሁለቱም ሰው እንግዲህ በሚያምንበት ሰው በሚያምንበት ነው። ግን ይድናል በሚያምንበት ነገር በሚያምንበት ይድናል ለባለቤቱ። እኔ ግን ማለው ነገር ምንድነው ኦልሬዲ ያየሁትን ምክንያቱም ትውልድ እንዲድን ፈልጋለሁ እኔ። እውነት ነው። ትውልድ እንዲድን ደግሞ ይሄ ካለኝ ቀናነት ነው የተናገርኩት በትክክል እንጂ ኤክስፖዝ እያደረኩ አይደለም። በተለይ ለሊት ለሚባና መኝታ ላይ ለሚሸና ህፃን እንዴት አድርገን ነው የምንሰጠው? ማለት ከበጠበጥን በኋላ በማንኪያ ነው። በጣም ለጨቅላ ህፃን ይሄ ለምሳሌ ከአንድ ዓመት በታች ለሆነ ህፃን በሻይ ማንኪያ አራስ ማለት ነው። ለአራስ ህፃን አሁን ለሱ በተለይ ወላጆች ልጃቸው እንደዚህ የሚቸገሩ ከሆነ ብዙ ጊዜ ህፃናት በተለይም እንደው በተለምዶ ከ45 ቀን በፊት በጣም ብዙ ቅዠት እና ብዙ ለቅሶ ያስተናግዳሉ። እንደውም በተለምዶ ሲጠመቁ ይሸሻል ይባላል። እንደዚህ አይነት ነገር በጣም ኮመን ነው ልልክ ፈልጌ ነው። ያ እና ምንድነው ለነዚህ ህፃናት በሻይ ማንኪያ የተጠለለችዋን በቃ ማቅመስና ጡት መስጠት። እሺ እንግዲህ ስለ ችፍርግ በጣም ጠቃሚ የሆኑ መረጃዎችን ከዚህ እንደሰበሰባችሁ ምንም ጥርጥር የለኝም። ስፔሻሊ ደግሞ አራስ ህፃናቶች ያለማቋረጥ ሌሊት ላይ የሚያለቅሱባቸው ተወለዱ ጊዜ እምቢ የሚላቸው ጡት እምቢ የሚሉ ብቻ በጣም አስቸጋሪ ሁኔታ እያሳለፋችሁ ያላችሁ እናቶች ከዚህ በጣም እረፍት የሆነ ነገር እንደምታገኙ ምንም ጥርጥር የለኝም። ሐኪም በቀለ ላቀው እስቲ ጠቅልል አድርገክ ባጭሩ አንድ ጊዜ ይሄንን ነገር ሰመራይዝ አድርግና እንሰነባበታቸው። ስለሆነ አብዛኛው አይተሽ ከሆነ ሰዎች ከፍ ሲሉ ነገሮች አልሳካ ሲላቸው ተስፋ መቁረጥና ሌላ ነገር መጠጥን ፕራክቲስ ማድረግ ወደዛ ነገር የሚገፋፋቸው ኖርማሊ ከልጅነት አብሮ የመጣው ነገር እንጂ እዛ ጋር አይደለም። ያ መንፈስ ነው በውስጣቸው አድሮ አልኮል፣ ድረግ፣ ጸብን፣ አለመግባባትን ሁሌ አቅዶ አለማሳካትን ከጓደኛ ጋር አብሮ አለመቀጠልን ሁሉ ነገራችን ላይ አለመሳካት ነው እንትን የሚለው ምንም ኦር ደግሞ ወይ ጎረቤታችን ወይ ደግሞ ጓደኛችን ክፉ ነገር ሰርቶብን አይደለም ይመስለናል።
ባለሙያም የሚባሉ ሰዎች በዛ መንገድ ስለሚያወሩልን መፍትሄ ፍለጋ የተለያየ ቦታ ስንሄድ እንደዚህ ሆነክ ግን በቃ ምንም አይደለም መሸወድ የለብንም። በቃ የችፍርግ አለማወቅ ችግር ነው አንዱ አለመጠቀም። ሁለተኛም ደግሞ በቃ ጤናችን የት ጋር እንደሚያዝ የት ጋር እንደጀመረን አለማወቅ ነው። ትክክል ነው። እንደው አሁን ትልቅ ሆነን ብዙ ነገር አልሳካ ካለን እናታችንን ወይ ደግሞ ፋሚሊያችን ህፃን እያለው እኔ ምን አይነት ነገር ነበር ባህሪ ብሎ አንድ ሰው ወርዶታች ለምሳሌ ዛሬ 25 ዓመት ላይ የሆነ ነገር አልሳካ ያለው ወጣት እኔ ከተወለድኩ እስከ 3 ዓመት ድረስ ምን አይነት ነበርኩ ብሎ እናቱ መጠየቅ ይችላል። ምን አይነት የህፃንነት ጊዜ እንዴት ነበር? ጤናማ ነኝ? ባህሪ እንዴት ነበር? እያደግስ እንደዛው ባህሉን እየቀያየረ ብዙ ነገር አለ። አሁን ማውራት ምናልባት ለፕሮግራሙ ላይ መጥቶ ይችላልና ስለሆነ ችፍርግን እንግዲህ በዚህ መልኩ መጠቀም እንችላለን። ወላጆች ደግሞ ከእርግዝና ሰዓት ጀምሮ ልጆች ራሳቸውን እስኪችሉ ድረስ ከምናለብሳቸው ከምንመግባቸው ልጆች ደግሞ ታለንትድ ናቸው የኔ ልጅ ጎበዝ ነው እያላችሁም ደግሞ ሰው ፊት ልጆቻችሁን በጣም አውጥታችሁ ሻይን አውት እንዲያደርጉ የሚያደርጉ ያ ነገር አይመከርም። ልጆቻችሁን ሴቭ እያደረጋችሁ ለዚህ ዓለም ወደፊት ውጤታማ እንዲሆኑ እንግዲህ ችፍርግ ያው ቅድም እንዳልኩት እጅግ በጣም ጠቃሚ ነው። ምናልባት ችፍርግ ትንሽ የሚያስቸግረው ባህሪ እሱ የፈለገው ቦታ ነው የሚበቅለው እንጂ እንደዚህ ካልቲቬት አድርጎ አምጥቼ ልትከለው አይነት ነገር አይደለም እና እሱ እንደሚመቸው እንደ ወፍ አራሽ የሚበቅል ወፍ ዘራሽ የሚበቅል ነገር ነውና ያ ነገር ምናልባት ሊያስቸግር ይችላልና ችፍርግን ከሜዳ ላይ ነው እንግዲህ ምናልባት ወደፊት ፋርም ኖሮ አንድ ያው የሀገር በቀል ሕክምናው በደንብ ፎርማል በሆነ መንገድ በግብርና ውስጥ የሚሰሩ ነገሮች አሉና በዛ መልኩ ሲሰራ ችፍርግን ካለበት ከበቀለበት አካባቢ ላይ ኖርማሊ ኤሪያውን በደንብ አንስተሽ አንቺ ወደምፈልጊበት አካባቢ አምጥተሽ እዛው እንዲለማ ማድረግ ይቻላል። አቀልሽው መልሶ አይጸድቅም። አደገኛ ነው። ፍሬው ደግሞ በረጅም ጊዜ ነው ይበቅለውና ረጅም ጊዜ አፈር ውስጥ በስብሶ ነው ይበቅላል። አበባውስ ምናልባት አበባው ኖርማሊ እዛው እጽዋቱ ላይ ነው እንትን የምትይው አበባው የራሱ እንትን የለውም። አንዳንድ አበባዎች ዘር አላቸው ላያቸው ላይ የራሱም እኮ ዘር አለ ግን እጅግ በጣም ጠንካራ ስለሆነ አንደኛ ብቻ መስራት ይጠበቃል። የሚዳቀል አይደለም በራሱ እንትን የሚል ነገር ነው። ለምሳሌ እንደማንኛውም እጽዋት አትክልት እንደ ብዙ አሁን ለምሳሌ እዚህ ጋር ጽድ አለ አይደል? ጽድ እንግዲህ ድሮ የትም ነበር የሚበቅለው። አሁን ደግሞ በግብርና እንግዲህ ይሄ በግሪን ሌጋሲ እየተዘጋጀ መተከል ጀምሯል። አሁን ችፍርግ ይህን አልጠቃሚ እንደሆነ ከታወቀ ምን ማድረግ አለብን? ቦታ ተሰጥቶት በደንብ ሊሰራ ሊበቅል ይችላል። ሁለተኛም ደግሞ ራሱ ችፍርግን ከሌላ ስር ጋር ሳይቀላቀል የችፍርግን ስር ብቻ እያዘጋጁ በደንብ ግን ለምሳሌ እለቱን ነው እኔ አሁን እያልኩሽ ያለሁት መታወቅ ያለበት። አሁን ለምሳሌ ለሰው ሩቅ ቦታ የሚላክ ከሆነ የችፍርግ ስር ላክልኝ ብሎ ቢል አንድ የከተማ ዘመድ ገጠር ያለው ምን አድርጎ ነው መላክ ያለበት? ነቅሎ አድርቆ ነቅሎ አጥቦ ወቅቶ አድርቆ ነው መላክ ያለበት። ምክንያቱም እዛ እስኪደርስ ድረስ 2 ቀን 3 ቀን ከቆየ ይሻግታል። ሩቅ ቦታ የሚላክ ከሆነ በደንብ መድረቅ አለበት ተጸርቶ ማለት ነው። ግን እለቱን ደግሞ ከሆነ ለነገጣው ከሆነ እርጥቡን አምጥተሽ ነቅለሽ አጥበሽ ወቅተሽ ውሃ ዘብዝበሽ መጠቀም ይቻላል። ምክንያቱም ለምሳሌ ሁሉን አይነት ስራው ስገቢ የሚያስቸግሩ ነገሮችን በደንብ ማብራራት መቻል አለበት። ምክንያቱም ይሄ ቪዲዮ ለምሳሌ ሙሉ እንዲሆን ነው የምፈልገው አስተምሮቱ ማለት ነው። እና ደግሞ ይሄ የመንፈስ በሽታ የአይን መምናም የሰው አይን የሚባለው ነገር የለም የሚል ድምዳሜ ላይ አንድረስ። ከዚሁ ጋር አያይዘህ እንደው ችፍርግ በዋነኝነት ህፃናትን ያክማል። በተለይም ጨቅላ ህፃናት ላይ የሚከሰትን ህመም ያስታግሳል ሳይሆን ያክማል፣ ያድናል ብለናል። ህፃናት አሁን በዓለም ዙሪያ በሚባል ደረጃ በተለይም የሰለጠኑት ሀገራት እንዲሁም ኢትዮጵያም ይሄ ኦቲዝም በብዛት ይታያል። የአእምሮ እድገት ውስንነት ወይም ደግሞ ቨርቹዋል ኦቲዝም የተለያየ አይነት ነገሮች አሁን ላይ እየሰማን ነው።
ምናልባት ይሄ ነገር በጣም early age ላይ ባሉ ህፃናት ላይ በብዛት አናስተውለውም። ህፃናቶቹ ከፍ ሲሉ በአካል ሰውነታቸው ላይ ስለማይታይ ከፍ ሲሉ ነው የሚታየውና ችፍርግ ይሄንን ነገር ሊያክም ይችል ይሆን? ምናልባት ውጭ ሀገር ያሉ አገር ውስጥም ያሉ ብዙ ቤተሰቦች በዚህ ነገር ስለሚሰቃዩ ችፍርግ ይናከም ስለሚሰቃዩ ችፍርግ ይናከም ችፍርግ ኦቲዝምን አከም ምክንያቱም ችፍርግ የሚያከመው መንፈስን ነው መንፈስን ነው። ያ መንፈስ የመንፈስ በሽታ ባህሪ ነው የሚለዋውጠው ይሄ ግን የአካል እድገት ውስንነት ነው። የአካል እድገት ውስንነት እንግዲህ አይምሮ ማለት አካል ነው። እውነት ነው። ኦቲዝም እና ያኛው ደግሞ የአእምሮ እድገት ውስንነት ሁለቱ የተለያዩ ናቸው። በርግጥ ይሄ መንፈስን ብቻ ነው የሚያክመው፣ የባህሪ ለውጥን ነው የሚያክመው። ለምሳሌ ሰው ጥሩ የሚጫወት ልጅ ኤክሊፕስንስ ያክማል? አያክምም። ኤፒሌፕሲንም አያክምም። ኤፒሌፕሲ ኤንድ ሲዠር እሱ ሌላ አይነት ህክምና፣ ይሄኛው ሌላ አይነት ህክምና ነው። ኦቲዝምም ራሱን የቻለ ሌላ አይነት ህክምና ነው የሚያስፈልገው። ስለዚህ ይሄ ቤዚካሊ ከኢቪል ስፒሪት ወይንም ባድ ስፒሪት ከነዚህ ከሱ ጋር ነው። ፈረንጆቹ ስም አውጥተውለታል ባድ ስፒሪት ብለው። ኢቪል ነው ብለውታል። ኢቪል ዓለምን ስትይ ማለት ነው ኖርማሊ ማወቅ ይፈልጋል። አሁን ምክንያቱም አንደኛ ለዚህ ፕሮግራም መጥተው ስለኛ ስለ ችፍርግ ነው የምናወራው። ችፍርግ ኢርሊ ኤጅ ላይ ህፃናት ናቸው። በራሳቸው ፍላጎት ተነስተው ሌላ ለምሳሌ አልኮል አማራኝ ብለው ተነስተው ሄዶ የሆነ አልኮል ቀማምሰው አይመጡም። ህፃን ናቸው። በዛ ሰዓት የእናታቸውን ጡት ነው መጥባት የሚያቅታቸው፣ ምግብ መገብ ነው የሚያስጠላቸው። ኦልሬዲ ረጅም ሰዓት እንድታቅፊያቸው ይፈልጋሉ። መተኛት ላይ ፈልጉ ይችላሉ። ያን ባህሪያቸውን የቀየረው ይሄ ባድ ስፒሪት። ለዚህ ደግሞ አይነተኛ መፍትሄ ደግሞ በችፍርግ ስር ላይ ያለው መድኃኒት በጣም ብዙ የጤና ችግሮቻቸውን ሊያስተካክልላቸው ይችላል፣ ሊያስተካክልላቸዋል። እና ወላጆች እንግዲህ በቅርበት በዚህ ችግር ውስጥ ያሉ ልጆቻችሁ ካሉ እንግዲህ ይሄን ቪዲዮ በደንብ ተከታትላችሁ የልጆቻችሁ ችግር ተፈቶ ብዙ የሚጨነቁ እናቶች አሉ። የልጆቻችሁ ችግር ተፈቶ እንድታዩ መክራችኋለሁ። በእኔ በኩል እንግዲህ ስለ ችፍርግ የጤና ጥቅም እንግዲህ ይሄን ያብራራሁት ነው። ያልገባችሁ ግልጽ ያልሆነ ነገር ካለ እንግዲህ መድረኩ ክፍት ነው። እጅግ በጣም ጠቃሚ ስለሆነው ስለ ችፍርግ በደንብ ላስተምራችሁ፣ ላስረዳችሁ። ችፍርግ ምንድን ነው፣ ምን አይነት ነው፣ ምን ይመስላል የሚለውን ደግሞ መስክ ድረስ በመሄድ እጽዋቱን ፈልጎ ለቪዲዮ በማቅረብ አዘጋጅቼዋለሁኝ። እንግዲህ ከዚህ በኋላ ስለ ችፍርግ ሰፋ ያለ ማብራሪያ ይኖረዋል። እዚህኛው ቪዲዮ ላይ ግን አሁን የሚሰጠው ሀሳብ ምንድን ነው፣ የችፍርግን ለመድኃኒትነት የሚጠቅመውን ፓርት በደንብ ለማሳየት ነው። ችፍርግ ለመድኃኒትነት የሚጠቅመውን ፓርት እንግዲህ ችፍርግ ይኸው እንደምታዩት ይሄን ይመስላል ስሩ በደንብ ይሁ። ይሄን ደግሞ በተለይ ወላጆች በደንብ ይሄንን እጽዋት በደንብ ከሌላው ለመለየት በደንብ በትኩረት በአጽንኦት አዳምጡ። እንግዲህ ችፍርግ ይሄን ይመስላል። ይሄ ክንፉ ነው። ይሄ ደግሞ ከነስሩ የነቀልኩት ነው። ይሄ ከሌላ ከትልቅ ችፍርግ ላይ ክንፉን ቆርጬው ነው። ይሄኛው ደግሞ ቀጭን ስለሆነ ለመንቀል ቀላል ናትና ነቅያት ነው። እንግዲህ ችፍርግ ይሄን ይመስላል። በአጠቃላይ እኛ ገጠር ላይ እንግዲህ በግብርና ስንኖር በጋ ላይ በአዝመራ ወቅት ይሄ ውድማ እንደዚህ አውድማ ጥራጥሬዎች ሲወቁ ወይ ደግሞ ሲሰበሰቡ አውድማ ላይ በዚህኛው እንደዚህ ይደረግበታል። ይሄው ለምሳሌ ትልቁ ስለሆነ አንዴ ይመቻል ለመድረግም በቃ ሰብሰብ ለማድረግ ማለት ነው። እና በዛ ነው አብዛኛው ሰው የሚያውቀው እንጂ መድኃኒትነቱን ብዙ ሰው ላያውቀው ይችላል ብዬ ስለገመትኩኝ ነው። መድኃኒትነቱ ደግሞ እጅግ በጣም በአሁኑ ሰዓት አሳሳቢ የሆነ የልጆች የጤና ችግር ይሄ አይነውቅ የሰው አይን ለሚባለው የጤና ችግር እጅግ በጣም አይነተኛ መፍትሄ ነውና እሱም ደግሞ የሚጠቅመው ይሄ ስሩ ነው። ይሄ የስሩ ነው። ይሄ የስሩ ልጣጭ ነው ይሄኛው። እና እዚህ ጋር ይሄንን ማየት እንችላለን። እንዴት ነው የምናየው? ይሄ ልጣጩ ነው። ይሄንን ቀስ ብለን ይታጠባል። መጀመሪያ መዘንጋት የሌለብን ነገር መጀመሪያ ከተነቀለ በኋላ በንጹህ ውሃ ይታጠባል። እኔ ያው መስክ ላይ ስለሆንኩኝ ላሳያችሁ ብዬ ነው። እና ይሄ ይታጠባል። ሙልጭ ተደርጎ ጽድት እስከሚል ድረስ ይታጠባል። ሲላጥ እንደዚህ ነው የሚላጠው። ይሄ ይላጣል። እንደዚህ ይሄ ይላጣል። ለምሳሌ እየላጥኩት ነው። እንደዚህ ይላጣል። ይሄ ልጣጩ ነው። እንግዲህ አጥበን ነው የምንልጠው። ስንልጠው እንደዚህ ይላጣል። ይሄ ልጣጭ ይላጣል። ይኸው በደንብ ተመልከቱ። ይሄ ልጣጩ ይላጣል። ከዛ ልጡ ነው የሚሆነው መድኃኒትነት። እኛ የምንጠቀመው የመድኃኒት ፓርት ይሄ ልጡ ነው። በደንብ ይሄ ይላጣል። እንግዲህ አጥበናል ብለናል። ካጠብነው በኋላ ይሄ ልጡ ይላጥና በደንብ ይላጣል። ይሄ በደንብ ይላጣል። ይሄ በደንብ ከተላጠ በኋላ ያው በደንብ ነው ማሳያችሁ። በደንብ ይሁ በደንብ ልታዩ ነው ማበረታታችሁ። ኦልሬዲ ላጥኩት።
ይሄ ልጡ ነው። በቃ ይሄ ተልጧል። መጀመሪያ ያጥበነዋል ብለናል። ከዛ ይሄንን ስብስብ ተደርጎ ምን ይደረጋል? በቡና ሙቀጫ ብረት በብረት የሆነ የቡና ሙቀጫ እጥፍ ተደርጎ እቃውም በደንብ ይወቀጣል። በደንብ ይወቀጥና በግማሽ ብርጭቆ ውሃ ወይ ደግሞ በ3 ስኒ ውሃ ይዘፈዘፋል ለአንድ ቀን አዳር። ስፔሻሊ ደግሞ በጣም ህጻን ሊታመባችሁ ከሆነ ህጻናት አሁን ለምሳሌ ሲታመሙ ጡት አልጠባ ይላሉ፣ ለሊት አልተኛ ይላሉ፣ ምግብ አልበላ ይላሉ። ቶታሊ ባህሪያቸው ይቀየራል። ሁሉ ነገር ዲስኮምፎርት ይሆንባቸዋል፣ ምቾት አይሰጣቸውም። እና በዛ ታይም ልጆቻችሁን ይሄንን ችፍርግ የሚባለውን እጽዋት ስሩን ፈልጋችሁ ነቅላችሁ አጥባችሁ ስሩን ልጣችሁ ወቅጣችሁ በጣም አርጀንት ከሆነ እያመማቸው ከሆነ ወዲያውኑ ማቅመስ ትችላላችሁ። አጥላችሁ በጣም ጨቅላ ህጻን ከሆነ በሻይ ማንኪያ 1-2-3 ምላሱን እንዲያርሰው ብቻ ማድረግ እንዲቀምሰው ቴስት እንዲያደርገው። ህጻናት ደግሞ እንደዚህ ከ1 ዓመት ተኩል እስከ 5 ዓመትና ከፍ ያሉ ከሆኑ ደግሞ ኖርማሊ በደንብ በሻይ ማንኪያ በደንብ እንደዚህ ማቅመስ ከጉሮሯቸው እንዲወርድ አድርጋችሁ ማለት ነው። ግን ማጥለል ግዴታ ነው። ማጥለሉን እንዳትረሱ። በደንብ ይጠለላል። በዛ መልኩ ነው ለልጆች የሚዘጋጀው። ከዚህ ያው ይሄ ወላጆች ልጆቻችን ስናሳድግ እጅግ በጣም ጥበበኛ መሆን መቻል አለበት። ይሄ እጽዋት ለልጆቻችን ጤና በጣም ጊፍት ነው ብዬ ነው። በቃ እግዚአብሔር የሰጠን ስጦታችን ነውና ጥቅሙን ግን ሁሉ ወላጅ እንዲያውቅ ፈልጋለሁ። ህጻናት ወደፊት ስኬታማ እንዲሆኑ በህይወታቸው በልጅነት በጨቅላነታቸው ከሚይዛቸው ክፉ መንፈስ ነጋቸውን ከሚያበላሽ ክፉ መንፈስ ፕሮቴክትድ እንዲሆኑ ይሄ እጽዋት እጅግ በጣም ያስፈልጋልና ጥቅሙን ማወቅ፣ መረዳት፣ አዘገጃጀቱን ማወቅ፣ ለአገልግሎት ማብቃት ይሄ ሀሳብ ለሁሉ ወላጅ ለአዲሱ ትውልድ በጣም ስለሚያስፈልግ እግዚአብሔር ባርክሽ። ቴንኪዩ በጣም እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ ቤተሰቦቻችን። በሌላ ልዩና አስተማሪ የሆነ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።